የዘላለምን ሕይወት የወረስንበት ስም ኢየሱስ ይባላል። የመርገም ጨርቅ ከኛ ላይ የተቀደደበት ስም ኢየሱስ ይባላል። ተርፈናል ባንተ እግዚአብሔር ሆይ አርፈናል ባንተ ዘላለም ባንተ በኩል ተገናኝተናል አልከሰርንም ኢየሱስ የሚለው ስም የሕይወት ድምቀት ሆኖናል ለዘላለም ስም ይቀደስ ዓለምን የምንጠላበት ጉልበታችን ነህ ሰይጣን ድል የተነሳበት አቅማችን አንተ ነህ የዘላለም ሕይወት የጨበጥንበት ነው ልጅ የተባልንበት ነው የኃጢአት ዕዳችን የተከፈለበት ነው ሰማይ ለኛ የተከፈተበት ነው እግዚአብሔር ከላይ ወደ ታች ጎንበስ ያለበት ስም ኢየሱስ ይባላል ኢየሱስ በሉስቲ በዚህ ስም ላይ ባለ ኃይል ይሄ ጉባኤ ይታጠቅ በዚህ ስም ላይ በፈሰሰ ጉልበት ይሄ ጉባኤ ይሞላ አሜን አሜን ክብር ለእግዚአብሔር ይሁን በቀጥታ አንድ የመጽሐፍ ቅዱስ ክፍል እናነብና ወደ ጸሎት እናልፋለን የዮሐንስ ወንጌል ምዕራፍ 20 ቁጥር 30 ኢየሱስም በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርቱ ፊት አደረገ ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ተጽፏል ሁለት ሐሳቦች በዚህ ስፍራ ላይ ተቀምጠዋል ሁለቱም ሐሳቦች ያሉት በቁጥር 31 ላይ ናቸው ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አንደኛው ማመን ሲሆን አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል ሁለተኛው አምነን በስሙ በሕይወት እንድንኖር ሕይወት እንደሆነ አምነን በስሙ ሕይወት እንደሆነ ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ መሆኑን ስናምን ጽድቅ ተፈጽሟል ሕይወት ተፈጽሟል እውነት ተገልጧል የእግዚአብሔር ልጅነት ተፈጽሟል አስባችኋል ድነትን ተቀብለናል በጸጋ የሚገኘውን በሙሉ ተካፍለናል ማለት አሁን ደግሞ ሁለተኛ የሚያስቀምጠው አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል ይላል ምን አይነት ሕይወት አያችሁ በዚህ ስፍራ የሚነግረን አንድ እውነት አለ አምነን ሕይወት እንዲሆነን የሚፈለገው ያ ሕይወት በተግባር የሚታይ ጴጥሮስ ድውዩን እየፈወሰ ታየ ያ በዛ በነበረበት ኢየሱስ ክርስቶስ በሥጋ ያስተማረ ከነሱ ጋር አብረዋቸው በሚያሳልፍበት ወቅት ያልታየ ክብር ነው ያኔ ለምንድነው ያልታየው አሁን ለምንድነው የታየው ያኔ ጴጥሮስ መንፈስ ቅዱስን አልተሞላም ነበር ጌታም አልከበረም ወይም ደግሞ ወደ ሰማይ አላረገም ነበር መንፈስ ቅዱስም ከሰማይ አልወረደም ነበር አስባችኋል ለዚህ ነው ኢየሱስ ክርስቶስ ኃይልን እስክትቀበሉ ድረስ ከኢየሩሳሌም አትውጡ አላቸው ለምን ይህ የሚባለው ኃይል የማይታይ አምላክ ምሳሌ ሆኖ በእኛ ውስጥ ሊኖርና የሚታይ ሥራ ሊሰራ የሚታይ ማዳን ሊያደርግ ክርስቶስ ኢየሱስ የነገረንንም እሱ ደግሞ ሲያደርግ ያየነውን ከሱ የተማርነውን እኛ በሕይወታችን እየተፈጸመ እንድንኖረው እንዴት ነው በሕይወታችን እየተፈጸመ የምንኖረው ይባረክ የምንለው እየተባረከ ይነቀል የምንለው እየተነቀለ ይፈወስ የምንለው እየተፈወሰ ይምጣ ብለን ስናዝ እየመጣ ይሄድ ብለን ስናዝ እየሄደ ድውዩ እየተፈወሰ አጋንንት የያዘው ነፃ እየወጣ ይሄ በጴጥሮስ ሕይወት ተተግብሯል ተፈጽሟል ጴጥሮስ ይህንን በእጁ ዳሷል በዓይኑ አይቷል ያው ምስክር ነው አይታችኋል ኢየሱስ ክርስቶስ በአካል በነበረ ጊዜ በድካም ውስጥ ሲክድም ሲመለስ እንዲሁም ደግሞ ኃላፊነት ሲሰጠን ኃይልን እስክትቀበሉ ከኢየሩሳሌም አትውጡ መመሪያ እየተሰጠን ያለ የዛኔ በመጀመሪያ ኢየሱስ ክርስቶስ በነበረበት ሰዋዊ ማንነት ላይ ነበር ያንን ሰዋዊ ማንነት ወደፊት የሚቀጥለው ሕይወት እሱ ስለሆነ ያንን ለመለወጥ ነው አሁን መንፈስ ቅዱስ የመጣው መንፈስ ቅዱስ ከኢየሱስ የተማሩትን በሙሉ የሚያሳስብና በኢየሱስ ክርስቶስ እጅ ሲደረግ የነበረው ፈውስ ሲደረግ የነበረው ምልክት ሲደረግ የነበረው መድኃኒት
አሁን ደግሞ መንፈስ ቅዱስን እነ ጴጥሮስ ከተሞሉ በኋላ በነ ጴጥሮስ ሕይወት ኮንቲኒስሊ እንዲቀጥል እንዲሰራ እንድታይ ለማድረግ ነው። ታዲያ እንድንኖረው የተሰጠን ሕይወት ይህ ነው። ይህ ሕይወት የሆነ ወቅት ጀምረን የሆነ ቦታ የምናቆም አይደለም። በሕይወት የምንኖርበት ምን ማለት እንደሆነ ያውቃችኋል? በረከትን ስትፈልግ በረከት ያንተ ነው። ኃይልን ስትፈልግ ኃይል ያንተ ነው። ጸጋን ስትፈልግ ጸጋ ያንተ ነው። ፈውስን ስትፈልግ ፈውስ ያንተ ነው። ከአፍ የሚወጣው ቃል ሁሉ የሚፈጥር ሆነ ማለት ነው። ሃሌሉያ። ትንቢተ ኤርምያስ ምዕራፍ 1 ከቁጥር 10 ላይ ምን እንደሚል ታውቃለህ? ትነቅልና ታፈርስ ዘንድ ታጠፋና ትገለብጥ ዘንድ ትሰራና ትተክል ዘንድ በአሕዛብና በመንግስታት ላይ ዛሬ አድርጌሃለሁ ብሎ ይላል። አየህ፣ በአፌ ቃል ልትጠራውና ሊመጣልህ፣ በአፌ ቃል ልትተክለውና ሊተከል፣ በአፌ ቃል ልታፈርሰውና ሊፈርስ። ምንድነው ይሄ? አንተ እንድትኖረው የተሰጠ ህይወት ማለት ነው። ዛሬ በዚህ ማለዳ በቀኔ ላይ፣ በቀንሽ ላይ፣ በቀናችን ላይ፣ በቀኔ ላይ ላውጅ የሚፈልገው የእግዚአብሔር ቃል ይሄ ነው። በኢየሱስ ክርስቶስ ስም ይህ የቃሉ ጉልበት ነፍሳቸውን አገኘ፣ ህይወታቸውን አገኘ፣ ዘመናቸውን አገኘ፣ ጤናቸውን አገኘ። ላትሰበሩ፣ ወድቃችሁ ላትቀሩ፣ ያ የእግዚአብሔር ማዳን በእናንተ ህይወት ተገልጦ የምታይበት አይኖቻችሁ በገሃድ የሚያዩን ብቻ ሳይሆን የተሰወረውን አይታችሁ በተስፋ የምትኖሩበት፣ በተሰወረው ዓለም ያለውን ጠርታችሁ የምታመጡበት፣ በምታይ በተወሰነ ነገር ላይ ተገድባችሁ የምትኖሩበት ሳይሆን በኢየሱስ ክርስቶስም በማይታየው ዓለም ብቃት የምታየውን ዓለም እየገዛችሁ የምትኖሩበት፣ በኢየሱስ ክርስቶስም የህይወት ለአንቺ ተሰጠ፣ የህይወት ለእኔ ተሰጠ። በእኔ ህይወት ሆነ፣ በኢየሱስም በአንቺ ህይወት ሆነ። ከዚህ የተነሳ በክርስቶስ ኢየሱስም ይነቀል ያልከው ተነቀለ፣ ይፍረስ ያልከው ፈረሰ። የተከልሽው በአንደበትሽ ቃል፣ የተከልከው በአንደበትህ ቃል ተተከለ። ይህ እንድንኖረው የተሰጠ የአዲስ ኪዳን ህይወት ነው። በክርስቶስ ኢየሱስም ይህንን በማወቅ መኖር ሆነልን። በኢየሱስ ክርስቶስም መልካም ሆነላችሁ ብዬ ባረኩ። ተባርካችኋል። መልካም ሆኖላችኋል። ሻሎም